የተሰማው አስደንጋጭ ዜና በነብይ እዩ ጩፋ ቸርች አንድ ግለሰብ ሽጉጥ ይዞ መገኘቱ ተገለጸ። የተፈጠረው ምንድነው? በዝርዝር ይዘናል። ይህን ያየ መንግስት ይፍረደኝ። ነብይ እዩ ጩፋ ልጄን ነጠቀኝ ስትል ልጇን በሞት የተነጠቀችው እናት በእንባ ተናገረች። ክራይስት አርሚ ቤተክርስቲያን ሽጉጥ ይዞ በመምጣት አደጋ ውስጥ ዛቻ እየደረሰብኝ ነው ያለው። በቅርቡ ዋጋ ታገኛለህ የሚሉ ሰዎች ቁጥር እየጨመረ። ነብይ ጩፋ እንደዚህ ብዙ ጠላት አለው እንደኛ ሁሉም እኮ ደጋፊ ነበር የሚመስለው። እዩ ጩፋ መድኃኒት አስትቶ ልጇን በሞት እንድታጣ ያደረገው እሱ ስለመሆኑ እንዲህ ስትል ትናገራለች። ፍረድ፣ መንግስት ያየ ይፍረድ። ካመንኩ አዳሜ የጮኸ አደርጋል። ፍርሃትና ስጋት የማያጠቀው ነብይ እዩ ጩፋ ይባላል። አንድ ያልገባችሁ ነገር ጠላቶቻችሁ ስለከበዳችኋቸው ነው እናንተ ላይ ወጥመድ የሰሩት። የውሸት ተረት ስታስተምሩ ዝም ብለን እኛ ሰማን። እኛ ግን እውነት ስንናገር ያዙን ልቀቁኝ የምትሉ ሰዎች ምንድነው ችግራችሁ? ኧረ እባክህ ነገር ተው። ወደ ጌታ የሚመጡትን እኮ አስቀረ። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ አላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። እስቲ በደንብ አድርጎ አይምሮ ያለው ሰው ከነዚህ ከሁለቱ በደንብ አድርጎ ማገናዘብ የሚችል የትኛው ነው መወገዝ የነበረበት? የትኛው ነው ዘመኑን ሙሉ መጽሐፍ ቅዱሳዊ የሆነ ሐሳብና ተረት የሚያስተምረው? የትኛውስ አባት ነው ደግሞ ትክክለኛው መጽሐፍ ቅዱስ የሚለውን ሐሳብ የሚያስተምረው ብሎ ለመፍረድ አይምሮና መጽሐፍ ቅዱስን ብቻ ማገናዘብና አይምሮን መጠቀም ብቻ ይበቃል። እንደምታውቁት አባ ገብርኤል መጽሐፍ ቅዱሳዊ የሆነን ሐሳብ በመናገር ከኢየሱስ ክርስቶስ ውጪ ቤዛ የለም ብለዋል። ቤዛ ማለት ምትክ ነው። ቤዛ ማለት ስለኛ በመካከል ገብቶ ምን የሚያደርግ ዋጋ የሚከፍል ወይም ራሱን አሳልፎ የሚሰጥ ማለት ነው። ማርያም ደግሞ ራሷን አሳልፎ አልሰጠችም። ጌታ ኢየሱስ ክርስቶስን የመውለድ አገልግሎት አገለገለች፣ አለፈች። ሌላ አገልግሎት የላትም። እዚህ ጋር የምትመለከቱት ደግሞ ቀሲስ ዘበነ ሰይጣን የማርያምን ስም እንደሚፈራ የኢየሱስን ስም አይፈራም ብሎ በግልጽ በገሃድ መድረኩ ላይ የቤተክርስቲያኒቱ መድረክ ላይ ተናግሮ ያልተወገዘ ሰው መጽሐፍ ቅዱሳዊ የሆነ ሐሳብ ደግሞ ከኢየሱስ ውጪ ቤዛ የለም ብሎ የተናገሩ አባት ማውገዝ፣ ማሽሟጠጥ፣ መሳደብ ከትላልቅ አባቶች እስከ ትናንሽ ህፃናት ድረስ በአንዲት ቀን በአንድ ንግግር ለዛው መጽሐፍ ቅዱሳዊ የሆነን ሐሳብ ሲናገሩ የውርጅብኝ ቃላት፣ የስድብ ቃላት፣ የእርግማን ቃላት የማይመጥኗቸውን ይችን ቤተክርስቲያን በትጋት ረጅም ዓመት ያገለግሉትን አባት ለዛው መጽሐፍ ቅዱሳዊ የሆነ ሐሳብ ሲያወሩ ይነሱባቸዋል። ለምን መሰላችሁ? እዛ ቤት ማርያም ላይ ከተሳሳትክ አለቀል። ኢየሱስ ላይ ከተሳሳትክ ግን በፍጹም ሁኔታ ምንም አያደርጉህም። ማርያም ላይ ኢቭን እኮ ማርያም ላይ ራሱ አልተሳሳቱ። ለምን? መጽሐፍ ቅዱስ ሐሳብ ላይ ምንም ማርያም አማላጅ ናት የሚል ማርያም ቤዛ ናት የሚል ቤዛዊት ዓለም ናት የሚል ፈጽሞ የለም። ኢቭን ኢፍ ያለ ማርያም አማላጅነት ዓለም አይድንም የሚል ስሁት አስተምሮ የአጋነን ትምህርት ባለበት ቤተክርስቲያን ውስጥ አንድም ቀን እኚህ አባት መጽሐፍ ቅዱሳዊ የሆነ ሐሳብ ሳያወሩ መጽሐፍ ቅዱሳዊ የሆነ ሐሳብ ሲያወሩ ውግዘት። እዚህ ጋር ደግሞ ያለ ማርያም አማላጅነት ዓለም አይድንም ብሎ የሚናገረውን አባት ማጽደቅ። ለዛ ነው ኢየሱስ በዛ ቤት እንግዳ ነው። ኢየሱስን አይወዱትም። ለኢየሱስ ጀርባቸውን ሰጥተዋል። ኢየሱስ ላይ እንደፈለክ ተሳሳት፣ ኢየሱስ ላይ እንደፈለክ ተናገር፣ ኢየሱስ ላይ እንደፈለክ ተሳለቅ፣ ማርያም ያልክ ቀን ግን ይገሉሃል። ለዛ ማርያም አምላካችሁ ናት የምንለው ለዛ ነው። እኛ ግን እንናገራለን፣ የተሰቀለውን ክርስቶስን እንሰብካለን። ኢየሱስ ክርስቶስ ብቻ ነው ቤዛ፣ ሌላ ቤዛ ማንም የለም። አይዟችሁ፣ አትደንግጡ። ቤዛ ኢየሱስ ብቻ ነው፣ ማርያም ቤዛ አይደለችም። ይሄንን ቪዲዮ ከምን ጊዜውም በላይ ለብዙዎች እንዲወጣ ወንጌል አማኞች በደንብ አድርጋችሁ ኮፕሊንግ በማድረግ አጋርነታችሁን እንድታሳዩኝ አሳስባለሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። ካመንኩ አዳሜ የጮኸ አደርጋል። በዜግነት ኢትዮጵያዊ ነኝ። በመንፈሳዊ ቋንቋ እንደገና የተወለድኩ አዲስ ፍጥረት ነኝ። ክልሌ ደቡብ ነው። ፍርሃትና ስጋት የማያጠቀው ነብይ እዩ ጩፋ ይባላል። ሁለት ነገሮች አያጠቁኝም፣ ፍርሃትና ኩራት እኔ ሰፈር ይል። ብዙ ዛቻ እየደረሰብኝ ነው ያለው። በቅርቡ ዋጋ ታገኛለህ የሚሉ ሰዎች ቁጥር እየጨመረ። ነብይ ጩፋ እንደዚህ ብዙ ጠላት አለው እንደኛ ሁሉም እኮ ደጋፊ ነበር የሚመስለው። ከዚህ በኋላ በዚህ ርዕሰ ጉዳይ አልመጣም። ነብይ ጩፋ ለአንተ ብቻ አይደለም ማርሽ ባንድ የሚያስፈልገው፣ ለኔ ራሱ አሁን ማርሽ ባንድ አስፈልገኛል። በቃ ማርሽ ባንድ እኔ የሀገር ውስጡ ብቻ አይበቃኝ። አሜሪካ ነገር ያላችሁ ማርሽ ባንዶች በዶላር ቆሙ። ሳውዝ አፍሪካ ያላችሁ ደግሞ ዱባይ ላይ ቤይሩት ላይ ያላችሁ ማርሽ ባንዶች በጸሎትና ኮፒ ሊንክ ሪፖስት ዲዩት በማድረግ ከኔ ጎን ቆሙ። ብዙ ጠላት ያፈሩ
ጩፋን የማልነቅፍበት ምክንያቶች አንደኛ እዛ ቤት ሄደው የሚገለገሉ ገንዘብ የሚሰጡ ሰዎች በገዛ ፈቃዳቸው ስለሆነ፣ ሁለተኛ አገልጋይ እንደ ባለጸጋ ልጅ እንጂ በተጣመመ ጫማ ያገልግል የሚል አቋም ስለሌለኝ፣ ሶስተኛ የወንጌል እንቅፋት ሆኗል የሚለው ሐሜት የተነሳበት እየሰራ ስለሆነ ነው ብዬ ስለማስብ፣ አራተኛ ሐሰተኛ ነብይም ከሆነ ራሱ እግዚአብሔር ይፈርድበታል እኔ ምን ቤት ነኝ የሚል አስተሳሰብ ስላለኝ። የውሸት ተረት ስታስተምሩ ዝም ብለን እኛ ሰማን። እኛ ግን እውነት ስንናገር ያዙን ልቀቁኝ የምትሉ ሰዎች ምንድነው ችግራችሁ? ከተጻፈው በልጣለው ስትል ሰምተን ዝም አለን። ተራራው፣ ሜዳው፣ ውሃው፣ መብራቱ የኛ ነው ስትል ዝም አለን። የፈሰሰው የኢየሱስ ደም እያለ የሰው ተቅማጥ ከኃጢአት ያነሳል ስትል ሰምተን ዝም አለን። በእግዚአብሔር ቃል ውስጥ የሌለውን ስታወራ ሰምተን ዝም አለን። እኛ ግን የተጻፈውን ስናወራ ያዙኝ ልቀቁኝ፣ እስኪ ልቀቁኝ። የረሳሁትን ነገር ልጠይቃችሁ። መንፈሳዊ ጦርነት ተጀምሯል ተብሎ የነበረው የት ደርሷል? ሰሞኑን ሞቼ ስለነበር አልሰማሁም። አንድ ሰው እንደዚህ አለ። ነብዩ እዩ ስለ ማርያም ሰብኮ ከሐዋሳ ወደ አዲስ አበባ ሲመጣ በመኪና አደጋ ሞተ አለ። እኔ ደግሞ ትንሽ ዝም አልኩ። አውቄ እንደሞተ ሰው አያለው የሚሆኑትና አላወራም። ዝም ብዬ ሞቻለሁ። የኢየሱስ ክርስቶስ ባህሪ የሰውን ደም ማፍሰስ ሳይሆን በራሱ ደም ሌላውን ማዳን ነው። አንዱን ለመትከል አንዱን ከክራይስት አርሚ ዓለም አቀፍ ቤተክርስቲያን የተጸለየበት ዘይት በመውሰድ ከህመሜ ተፈውሻለሁ የሚለው ግለሰብ በድጋሚ በቤተክርስቲያኑ ሽጉጥ ይዞ በመምጣት ድንጋጤን ፈጥሯል። ከሰሞኑን የክራይስት አርሚ ዓለም አቀፍ ቤተክርስቲያን መስራችና ባለራዕይ የሆነው ነብዩ እዩ ጩፋ ከካውንስሉ ጋር በተገናኘ በሰጠው መግለጫ እጅግ መነጋገሪያነትን ያተረፈ ሲሆን በርካቶችም ሲቀባበሉት ግላዊ ሆነም እንደ ተቋም ሐሳብ አስተያየታቸውን ሲገልጹ እየተመለከትን እንገኛለን። ታዲያ የካውንስሉን ህብረት መግለጫ ተከትሎ ነብዩ እዩ ጩፋ በተደጋጋሚ የማስተባበያ ንግግሮችን በድፍረት እየተናገረ ነው የሚሉ የተቃውሞና የትችት ድምጻቸውን ሲያሰሙም ነብዩ እዩ ጩፋ ከተግባሩ አንዴት ሳይቀንስ አገልግሎቱን በሰፊው መቀጠሉ ግርምትን ፈጥሯል። ታዲያ የዘይትና የተጸለየበት ውሃ ሽያጭ በካውንስሉ የተወገዘ ተግባር ቢሆንም ነብዩ እዩ ጩፋ በሚያገለግልበት ቤተክርስቲያን የተጸለየበት ዘይት ወስዶ ተፈውሻለሁ የሚለው ግለሰብ ለምስክርነት ሲመጣ ሽጉጥ ይዞ በመምጣት አደጋ ውስጥ በገባውበት ሁሉ ይሄ የያዝኩት ሽጉጥ ሳይሆን የተጸለየበት የእግዚአብሔር ኃይል ያረፈበት ከሞት ታድጎኛል ሲል የካውንስሉን የዘይት አትግዙ ግዘት ጥያቄ ውስጥ ከቷል። ክራይስት አርሚ ቤተክርስቲያን አኖይንቲንግ ኦይል ወስዶ የተፈወሰው ሰው ለምስክርነት ሲመጣ ሽጉጥ ይዞ በመምጣት አደጋ ውስጥ በገባውበት ሁሉ ይሄ የያዝኩት ሽጉጥ ሳይሆን የተጸለየበት የእግዚአብሔር ኃይል ያረፈበት ዘይት ከሞት ታድጎኛል ሲል የካውንስሉን የዘይት አትግዙ ውግዘት ውድቅ አድርጓል። የእግዚአብሔር ሰው ይሄ ሽጉጥ አያድነኝም ለምስክርነት መግዛት ካለባችሁም አንድ አይደለም 10 ግዙም ሲል ተናግሯል። ይህንን የተጸለየበትን ዘይት ሁሉም ሰው ተጠቅሞ እንደ እኔ መፍትሄ ያገኝ ሲልም መልእክቱን አስተላልፏል። ለሐሳባችሁን በኮሜንት መስጫ ውስጥ ግለጹልኝ። አመሰግናለሁ። አካውንቴንም ፎሎ አድርጋችሁ ለአዲስ መረጃ ዝግጁ ሁኑ ሲል መልእክቴን አስተላልፋለሁ። ቴንክ ዩ ሶ ማች። ሽጉጡ እያለ አኖይንቲንግ ኦይል ነው የተኮሰው። እግዚአብሔር ሰው አትኩስም እንደ ይሉኛል አለቆቼ። ከሰባል ማስቀረት ትችላለህ አንዱ ሲለው ረሳሁት። እኔ እኮ ያስኩት ይሄ ነው ብዬ ታውጣ ምንድነው? አሃ እዩ ላይ ተናል ቸርች ከዘጉ እኔ ልባቸውን ነው የምዘጋው። ድንገተኛ ደም ግፊት አዝዤ ልባቸውን ነው የምዘጋው። ወደ ላይም አይተነፍስም፣ ወደ ታችም አይተነፍስም። በማይነቃ መንገድ ወንጌል እንዳይሰበክ ለማድረግ የምትፈልጉ እጃችሁን ሰብስቡ። የተወዳችሁ ውድ ቤተሰቦቻችን በመላው ዓለም የምትገኙ ሀገር ውስጥ ከሀገር ውጭ ያላችሁ ይህንን መረጃ ሼር እና ኮፒ ሊንክ አድርጉልኝ፣ ያው እንዲዳረስ ማለት ነው። በተለይ ለፕሮቴስታንት እህት ወንድሞቼ አድርሶልኝ። ከሰሞኑ እንግዲህ እጅግ መነጋገሪያ የሆነ ጉዳይ የእዩ ጩፋ ጉዳይ ነው። እዩ ጩፋ እንግዲህ ነብይ የነበረ ክራይስት አርሚ የሚል የራሱ የሆነ ቸርች አለው። በጣም በርካታ ተከታይ ያለው በዩቲዩብ እና ቲክቶክም እንዲሁ ብዙ የሆኑ ተከታዮችና እይታ የሚያገኝ ሰው ነው። እንደምናስታውሰው ግን ከሰሞኑ በካውንስል አማካኝነት መታገዱ ይታወሳል። ስለ እዩ ጩፋ ስናነሳ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚሰነዘሩ የጥላቻ ንግግሮችን በመናገር የሚታወቅ ነው። እሱን ላነሳ አይደለም። በተለይ የዚችን እናት ድምጽ እንስማ። እዩ ጩፋ መድኃኒት አስትቶ ልጇን በሞት እንድታጣ ያደረገው እሱ ስለመሆኑ እንዲህ ስትል ትናገራለች። ሲተካተል እንመለስ። ላቲ ፍረድ፣ መንግስት ያየ ይፍረድ ይላል እግዚአብሔር። አስጨርባሪ ነቢያቶች ይመጣሉ ይባላል። እውነት ነው። መጥተው እሱ
ሶፊ ልጄ ነው የተበላ። እንግዲህ እንደተከታተላችሁት ነው የብዙ እናቶች እንባ፣ የብዙ ወጣቶች ተስፋ፣ የበርካቶች ገንዘብ ባክኗል። ይህንን ምን የሚያሻማ ነገር አይደለም፣ እውነት ሆኖ የታየ ነው። ዘይቶች ሲሸጡ ነበረ። በቅርብ እንኳን የምንሰማቸው ዜናዎች ነበሩ። የሆኑ ቺፕሶችን ያወጡ ይሸጡ ነበር። እንዲህ አይነት ነገሮች ይደረጋሉ። ወጣቱን በሌለ ተስፋ በቀቢጽ ይሞሉታል። ነጋዴውን ትርፍ ይበዛላል፣ ያለን አቃብለኝ እየተባለ በበርካታ ገንዘባቸውን እንዲያጡ ይደረጋል። ታማሚ የነበሩት መድኃኒቶቻቸውን እየተዉ እንዲሞቱ በተስፋ በቀቢጽ ተስፋ ሲሞሉ እንደነበረ በቂ ማሳያ ነው። በተለይ በኦርቶዶክስ ተዋሕዶ ቤተክርስቲያን አባቶችን ጭምር እንኳን በገንዘብ እየደለሉ ኦርቶዶክስን ለማጥቃት ሲደረጉ የነበሩ ነገሮችን ተመልክተናል። እኚህ ነገሮች በስተመጨረሻ እንግዲህ በራሳቸው ቤት በካውንስሉ እስኪወገዝ ፍቃዱ እስኪያዝ ድረስ ማምለክ ማመስገን አትችልም እስኪባል ድረስ ደርሷል። ለምንድን ነው ይህን ሀሳብ ያነሳሁት? ስለሱ ለመናገር ወይንም የሱን ኔጌቲቭ የሆኑ ነገሮችን ለማቅረብ አይደለም። በዛ ቤት የምትገኙ ወንድሞቼ እህቶቼ፣ በፕሮቴስታንቱ ዓለም ያላችሁላችሁ እባካችሁ አስተውሉ። ወደ ኦርቶዶክስ ኑ ወይ ወደ ሆነ ቤተ እምነት ኑ ለማለት አይደለም። ከእውነት ጋር ተሟገቱ፣ እውነትን መርምሩ፣ እውነት ማን እንደሆነ እወቁ። የምታምኑት ክርስቶስ እንደሆነ የምታምኑ ከሆነ ክርስቶስ ማን ነው የሚለውን ጠልቃችሁ እወቁ። የክርስቶስ አሰረ ፍኖት ምን ነበረ? 33 ዓመት ከ3 ወር በዚች ምድር ላይ ሲመላለስ ያደረገው እውነት ምንድነው? እኔ እውነት ሕይወት መንገድ ነኝ ያለ ክርስቶስ የመጣበት እውነት መንገድ እውነትነቱ ምን ያህል ነው? እሱን መርምሩ፣ ታዘቡ። የምታዩቸው ነገሮች ከምታውቁት እውነት የራቀ ከሆነ ያን ጊዜ ጥያቄ ጠይቁ፣ ጠርጥሩም። ለመናገር ብዙ የጥፋት ነገሮችን እየተመለከትን እንገኛለን። እንደ ሰውነት እንደ አንድ ሰብአዊ ፍጡር እስቲ ረጋ ብላችሁ አስቡ። ከዛ በኋላ እውነትን መርምራችሁ ወደምትመሩበት ወደምትሄዱበት ቦታ ድረሱ። ይህንን የምናገረው እዛ ላላችሁ እህቶቼ ወንድሞቼ በፍጹም ቅንነት ነው። በሌሎች ቤተ እምነትም ያላችሁ በአጠቃላይ ከእውነት የራቀ ነገር ስትመለከቱ ጥያቄ ከመጠየቅ ወደ ኋላ አትበሉ። ይሄ በእኛም ቤት ነው። ያልተገቡ ነገሮችን የሚያቀርቡ አካላት ካለ የምታውቁትን እውነት ከክርስቶስ የሚያርቃችሁን ነገር ባያችሁ ጊዜ ያኔ ጠይቁ። ከዛ እውነት የሆነ ክርስቶስ ራሱ እውነተኛውን መንገድ ይምራችኋል። ሼር፣ ኮፒ ሊንክ፣ ሪፖስት አድርጎ ሙሉ በሙሉ በዩቲዩብ ቻናላችን በስፋት ይሰራነው ገብታችሁ ያሮስ ሚዲያ ብላችሁ ተከታተሉ። 4000 በላይ ባፈረደው የዩቲዩብ ገጻችን በቀን 2 ጊዜ ኦርቶዶክሳዊ መረጃዎችን ከማስረጃ ጭምር ያቀርብኩ ይገኛሉ። ከ303000 በላይ ደግሞ የቲክቶክ አካውንት አለ። በዛም እንዲሁ ተከታተሉ። ኢንስታግራም እና ፌስቡክ እንዲሁም ቴሌግራም አማራጮቻችሁ አድርጉ። ያሮስን ምርጫችሁ ስለምታደርጉ እጅግ ደስ ያሰኘኛል። ወንድማችሁ ሉል መብራቱ ነኝ። ያሮስ የናንተም የኛም። የሆነ ቤት ይከራያሉ፣ መንደር ውስጥ ናቸው። በቃ እሳት አደጋ የተከሰተ ይመስላል ጩኸቱ። ጸሎት ነው እንዳትል የጸሎት መልክ የለውም። ቤት ተከራይተው ምንድነው ቤተ ክርስቲያን እናስ መንፈስ ቅዱስ ወረደ ይላል እንዴ? መንፈስ ቅዱስ በዚህኛው ወቅት እንዲሁ እንደሚወርደው ሁከት፣ ረብሽ፣ ጩኸት፣ ድብድብ ይመስል ከዛ ደግሞ ሲወጡ እኮ ህይወታቸው ዜሮ። እንግዲህ መንፈስ ቅዱስ ወርዶ ጮሆ አስጮሆት ከሆነ ሲወጣ እኮ በህይወቱ መታየት አለበት። ህይወት ዜሮ፣ ያልተቀደሰ ጋብቻ፣ ፍቺ፣ አገልጋይ ሆኖ በቃል ኪዳን ያገባትን ሴት ፈቶ ደረቱን ነፍቶ ምንም እንዳልተፈጠረ አርጎ መድረክ ላይ ማገልገል፣ ህዝቡን እንደገና ነብይ ነኝ ማለት፣ እነዚህ ሁሉ በእጃችን ያሉ ዶክመንቶች ናቸው። ሁከት በየመንደሩ ይወጣ እንዴ! ሰው እኮ ደክሞት ውሎ ያርፋል ገብቶ። ክርስቶስ ወንጌል ሰብኳል። ምሳሌያችን እኮ እኛ ሞዴላችን የትኛው ርዕስ ላይ የትኛው ምዕራፍ ላይ ነው የዚህ አይነት ሁከት የነበረው? ሰላም ነው ራሱ። ገና ወንጌል ሲሰበክ ራሱ እንኳን ለተቀበለው ላልተቀበለው ሰላም ይሰጣል። ወንጌል ሽታው ያስታውቃል ቃሉ ራሱ። ይሄ እኮ ገና ሲጀመር ከሁከት ይጀምራል። እነዚህ ነገሮችና የመሳሰሏቸውን ነገሮች በሙሉ በየአካባቢ ያሉ ጤናማ ወንጌል የሚያስተምሩ ቤተ እምነቶች አንድ ያልገባችሁ ነገር ጠላቶቻችሁ ስለከበዳችኋቸው ነው እናንተ ላይ ወጥመድ የሰሩት፣ ያስደገሙት፣ ያስሟረቱት፣ ያስመተቱት እምትቻል ስላልሆንክ ነው። ወጥመድ ለበግ ሲሰራ ወጥመድ የሚሰራው በቀላሉ ለማይያዝ ነገር ነው። ነቢዮች ኦልሬዲ እንደማይችሉ ስላወቁ ነው ወጥመድ የሰሩት። ልባርክ ነው የተከታተሉ አይሳካላችሁ። የክፉ ሰዎች ወጥመድ ተሰበረ።
እንደ ድሮ እንዳይመስልህ ተሰብረዋል። እንደ ድሮ እንዳይመስልህ ሰንሰለቱ ተበጥሷል። አለ እዚህ ቤትማ አመለጠ የሚባል ነጋዴ አለ። እሱማ አመለጠ የሚባል አገልጋይ አለ። አሁን ስታመልጥ እንደ ወፍ ነው። እስራኤል ከግብጽ የወጣው በእግሩ አይደለም በክንፍ ነው። ለዚህ ነው እግዚአብሔር እንደዚህ አለ ዘጸአት 19 ላይ በንስር ክንፍ እንዳወጣቸው አለ። በእግር አይደለም ብንሄደው ከዚህ በኋላ የመለኮት አሰራር አለ ማለት ነው። ያንቺ መንገድ እንደ ጓደኞችሽ አይደለም። ያንተ መንገድ እንደ ጓደኞች አይደለም፣ እንደ አብሮ አደጎች አይደለም። በሰማይ ነው የምትበረው። መጽሐፍ እንደዚህ ይላል እግዚአብሔርን ይልና በመተማመን የሚጠባበቁ ግን ኃይላቸውን ያድሳል። ከዛስ እንደ ንስር። እንዴት መጽሐፍ ቅዱስ እንደዚህ ይላል የንስር መንገድ በሰማይ ነው ይላል። ክራውድድ የለበት፣ ግፊያ የለበት፣ ወጥመድ የለበት። እግዚአብሔርን ብለሃልና በክንፍ ነው የምትወጣው። እኔ እየተነበይኩ ነው። መሽቶ ሲነጋ ታሪኩ የሚቀየር ሰው ቁልቁል ያዩ ሰዎች ወደ ላይ ያዩዋል። መጀመሪያም ሱፐርናቹራል እንደሆነን አምነው ነው ወጥመድ የሰሩብን። እንደምንበር ገብቷቸው በእግር ቢከታተሉን እንደማይደርሱብን ገብቷቸው ኮቴያችንን ሲሄዱ እንደማይችሉ ገብቷቸዋል። ስለዚህ ተማከሩ፣ ተነጋገሩ፣ ወጥመድ ሰሩ አይደለ? ወጥመዳቸው ውስጥ የገባን መሰላቸው፣ ግን አይበሉህም። እዚህ ጋር ይቆማል ያሉት ሰው ዘሎ ሲሄድ አዩ። ይኸውልህ መዝሙር 124 እንዲህ ነው የሚለው። እስራኤል እንዲህ ይበል። ምን ማለት ነው? እግዚአብሔር የታደገው ሕዝብ፣ እግዚአብሔር የጠበቀው ሕዝብ፣ ሞት ያለፈለት ሕዝብ፣ እግዚአብሔር የተዋጋለት ሕዝብ። ይሄ ሰው ዝም እንዳይል፣ ይሄ ሰው አፉን እንዳይዘጋ፣ ይሄ ሰው አፉን ዘግቶ መቀመጥ የለበት። ምን ይበል? እግዚአብሔር ከኛ ጋር ባይሆን ኖሮ ይበል። እሱ ባይኖር ኖሮ፣ እሱ ባይዋጋልን ኖሮ፣ እሱ ባይፈርድልን ኖሮ፣ ባይሆን ኖሮ ስንት ሟርተኛ ነበር እኮ፣ ስንት አስማተኛ ነበር፣ ስንት ደጋሚ ነበር እኮ፣ ስንት የወንድም ጠላት ነበር እኮ፣ ስንት የጴንጤ ሟርተኛ ነበር እኮ። እግዚአብሔር ከኛ ጋር ባይሆን ዛሬ እዚህ ተነብያለሁ ይበተናል። ባሳደዷችሁ ሰዎች ወንበር ላይ ትቀመጣላችሁ። አንድ ጊዜ ቆይቷል ጊዜው አስተምሬ ያጠመቅኳቸው አንድ አባት አሉ። አንድ ቦታ ነበር የሚኖሩት፣ ገዳም ውስጥ ነበር የሚኖሩት። ለ19 ዓመት ክርስቶስን ሰብከዋል። እዛ ሆነው በዱላ ነው የሚሄዱት። ሽማግሌ ናቸው። ከ19 ዓመት በኋላ ለአንድ ሰው ወንጌል ሲናገሩ ያ ሰው ሄደና ይሄ ሰውዬ የሚያስተምረው ትምህርት ትክክል አይደለም ተባለ። ከዛ በኋላ ተጠሩና እሳቸው እንደነገሩኝ ቀረብኳል። ምንድነው የምታምነው ሲሉኝ የማርያም ልጅ መድኃኔ ዓለም ክርስቶስ ከኃጢአት እንደሚያድን አምናለሁ። ልክ ናቸው? ልክ አይደሉ? ልክ ናቸው? ልክ አይደሉ? እና እኚህ ሰው መገደል አለባቸው የለባቸው? ከዛ በኋላ ጥያቄ ቀረበላቸው። እንዴት ነው እንደዚህ የምትለው? ቃሉ የሚለው ይሄንን ነው። ከዛ ያለ ሰው ሁሉ በልፈፋ ወጣና ይሄ ሰውዬ መናፍቅ ሆኗል አሉኛሉ። ማን ነው መናፍቁ? ክርስቶስ ነው መናፍቁ ወይስ ክርስቶስን የሚቃወሙ? በቅርብ ቀን አንድ መልእክት በሚቀጥለው ሳምንት ውስጥ ፌስቡክ ላይ ሰምታችሁ እንድትሰሙ በዚህ አጋጣሚ እነግራችኋለሁ። በታሪክ ውስጥ የካህናት ወንጀል የሚል መልእክት እነግራችኋለሁ። በእግዚአብሔር ቃል ታሪክ የሚመሰክረው ክርስቶስን የሰቀሉ ካህናት ናቸው። ካህናት፣ የሃይማኖት መሪዎች ካህናት፣ ዘርፋፋ ቀሚስ የሚለብሱ በገበያ ቦታ መምህር መባል የሚወዱ የእግዚአብሔርን ልጅ ሰቀሉት። ጲላጦስ እንደዚህ አላቸው 3 ጊዜ፣ ኧረ ተው፣ እኔ በዚህ ሰውዬ ላይ ምንም ወንጀል ለሞት የሚያበቃ ወንጀል አላገኘሁም። ይሄ ሰውዬ እንዲሞት የሚያደርግ ምንም ነገር አላገኘሁበትም፣ ልፍታው ሲላቸው ኖ ስቀለው። ይሄን ሰውዬ ማን ይፈታ? በርባን፣ ያ ነውጠኛው፣ ያ አብዮተኛው፣ ያ ፖለቲከኛው እሱ ይፈታ። ይሄ መገደል ነው ያለበት። ካህናቱ ናቸው፣ የሃይማኖት መሪዎቹ ናቸው ያረጉ። እኚህም ሰውዬ ላይ እንደ ጌታቸው አረጉባቸው። ከዛ ወስደው ዝንጀሮ ገደል የሚባል አለ፣ እዛ ጣሏቸው። እግዚአብሔር ከዛ አወጣቸውና እኔ ያገኘኋቸው። እሳቸውን እያስተማርኩ አንድ ነገር ይገባኝ ነበር። የኔ ነጥብ እሱ ነው። በደንብ ስሙ። እኚህ ሰው ወደኛ ጉባኤ የመጡት ከ19 ዓመት በኋላ ነው። ነገር ግን በአካሉ ላይ ማናጥምቋቸው ነበረ። የእግዚአብሔር መንፈስ ስም ለዘላለም የተባረከ ይሁን። በአካሉ ላይ የቤተ ክርስቲያን መዝገብ ላይ መጻፍና ወደ አካሉ መጠመቅ የተለያዩ ነገሮች ናቸው። እየሰማችሁ ነው ዘመዶቼ? መጥቶ ፕሮግራም ተካፋይ አለ አይደለም? ለማንኛውም ብሎ ፕሮግራም ተካፍሎ መሄድና
አካሉ ላይ መጠመቅ የተለያዩ ነገሮች ናቸው። እኚህ ሰው ወደ አካሉ የተጠመቁ ሰው ነበሩ። በጣም የሚገርመው ነገር ጥቂት ደቂቃ አብራችኋቸው ስትጫወቱ ከውስጣቸው የሚፈልቀው ነገር እንዴት እንደሚባርክ አትጠይቁኝ። ከሁሉ የሚገርመኝ ነገር እሳቸውን ለማስተማር እድል አግኝቼ ባስተማርኩ ጊዜ ለ2 ወር ነው ያስተማርኳቸው። ያለቅሱ ነበር። ሰው 2 ወር ያለቅሳል? 2 ወር ከኔ ጋር በተገናኘን ቁጥር ቤታቸው እየሄድኩ ነበር ማስተምራቸው። ለ2 ወር ያለቅሱ ነበር ሳስተምራቸው። ገና መጽሐፍ ቅዱስ መግለጽ ስጀምር፣ እግዚአብሔርን ቃል መግለጽ ስጀምር እንባቸው ዘረከረከ። እንባቸው እና አንድ ቀን አንድ ጥያቄ ጠየቅኳቸው። መጨረሻ አካባቢ ላይ ለምንድን ነው አባባ ባስተማርኩት ቁጥር የሚያለቅሱት አልኳቸው። አይ ልጄ አንተ ራስህ የምትነግረኝ የገባህ አይመስለኝም። አንተ ራስህ የምትነግረኝ ነገር የገባህ አይመስለኝም። የሲኦልን ብርታት አንተ አታውቀውም። የዳንኩት እኮ ከሲኦል ነው። የዳንኩት እኮ ከገሃነም ነው። እንግዲያው የኔ አይነት ልብስ እንኳን አልለበሱ። የሚሄዱት በበረባሶ ጫማ በዱላ ነው የሚሄዱት። ከሰው እጅ እየለመኑ ነው የሚበሉት። ግን ደስታቸው የሚገርም ነው። የሚገርም ነው። ያ ደስታ አለ እኔና እናንተ ጋር አለ ወይ? ፈትሹት። እዚህ ወደዚህ አካል ስንጨመር ያ መንፈስ እኛ ውስጥ ማደር ሲጀምር ዝም ብለን በደስታ ዝም። ጳውሎስ እንደዚህ ነው የኖረው። የገባበት ቦታ ሁሉ እንደ ቤተክርስቲያን እንደገባ ውሻ ሁሉ ሰው እያወገዘው፣ ሁሉ ሰው እያሳደደው እንደዚህ ብሎ ይጽፋል፣ በጌታ ደስ ይበላችሁ። እኔ ደስ የሚለኝ በጌታ ነው። በጌታ ደስ ይበላችሁ። ወንድሞችና እህቶች፣ ወደዚህ አካል በመንፈስ ቅዱስ ከተጠመቅን በኋላ ደስታችን የሚመሰረተው ውስጣችን ባደረው መንፈስ እንጂ በሁኔታዎች አይደለም። ሰይጣን አያሰቃየንም። ከዛ በኋላ ይሄን አግኝተህ ይሄን አጥተህ ያተሳክቶልህ ይሄ ጎሎብህ ያተጨምሮብህ አይለን። ለምን? የደስታችን ምንጭ እንደፈለገ የሚናገር ጴንጤ እንደተፈለፈለ ታውቃለህ። እዚህ ሀገር they don't care። የምናገረው ወደ ጌታ መምጣት የጀመሩትን ምን ያደርግ ይሆን ብለው አያስቡ። ስትነግራቸው ምን አገባኝ ይልሃል በኩራት ጆክ፣ በኢየሱስ ላይ ጆክ፣ በቃሉ ጆክ። they don't care። ኧረ እባክህ ነገር ተው። ወደ ጌታ የሚመጡትን እኮ አስቀረ። you don't care። የርህራሄ ልብ የላቸው፣ የእረኝነት ልብ የላቸው። እንደፈለጉ ይናገራሉ፣ የፈለጉትን ፖስት ያደርጋሉ፣ እንደፈለጉ ጆክ ያደርጋሉ፣ እንደፈለጉ። እግዚአብሔርን ያለ መፍራት ምልክት ናቸው። ምልክትነታቸው አይፈሩትም፣ ይዳፈሩታል። ምን ችግር አለበት እንደፈለግኩ ብለብስ የሚሉ ሰዎች አሉ ቸርች ውስጥ። ምንም ጥቅስ ልጥቀስልህ ምን ችግር አለ? እንዴት ክርስቲያን ምን ችግር አለው ብሎ ይኖራል? ምን ችግር አለ? ተሰናከለ አልተሰናከለ እችን ቃል ትላታለህ። በኋላ አባቱን ስታገኝ ሰው ምን ማለት ነው? ምን ችግር አለ? ምን ችግር አለ? ታላቅ ማለት ማን ነው? ምን ችግር አለ ለፈለኩ ብለብስ የሚለው ሳይሆን መልበስ ወደ እግዚአብሔር ማያስጠጋኝም ከእግዚአብሔር ማያርቀኝም። አንፍሪ ግን ወንድሜን የሚያሰናክለው ከሆነ ይሄ ነው ጀግንነት። ይሄ ነው ጀግንነት። በእኔ ልብስ ምክንያት የሚሰናከል ከሆነ ተሰናከልኩ የሚሉትን እነሱ ምንም ማድረግ አይቻልም። ሁሉ ነገር የሚያሰናክላቸው ልጆች አሉ። I'm not talking about them። ይሄ እናንተ ገብቷችኋል፣ ሳቃችሁባቸው። grow up ነው መልእክቱ። ኢየሱስን ተመልክተን እንሩጥ ነው እንጂ የማሙሻን አለባበስ ተመልክተን እንሩጥ አይደል? ቅዱስ ቃሉ ግን አሉ ሁሉ ጊዜ ቸርች ውስጥ ወደ ኃጢአት የሚመራ ያለባበስ አይነት አለ። ያ አስተውሎት ጋር ነው ወይ ጥያቄ ካላችሁ? የወንድም የሴትም ሴቶች ብቻ ነው የምንጨክነው። የወንድም የሴትም ስታይል አለ፣
የሆነ ነገርን የሚያመላክት አዎ ሁሉ ነገር ምልክትነት አለው። ስርዓት ምልክትነት አለው። ስርዓት አልበኝነት ምልክትነት አለው። እኔ ስርዓት አለኝ ግን ውጪ ነው ስርዓት አልበኛ የሚመስለው። አልመጣችሁም ወይ ስንማር ማቴዎስ 14:15 ከውስጥ ያለ መውጣቱ አይቀርም። ውስጥ አመጽ ካለ ይገለጣል። ውስጥ ስርዓት ካለ ይገለጣል። ሌሎችን ያለ ማሰናከል የመጠንቀቅ ትሁት ህይወት ውስጥ ካለ አለባበሴ እንዴት አመፀኛ ይመስላል? አለባበሴ ሰው ሊያሰናክል ይችላል። ያ ምን ላርግ? ቆርጠ ጣላት በቃ እና የወንድሜ ጠባቂ ነኝ። ያ የእህቴ ጠባቂ ነኝ። ያ እና መጠንቀቅ አለብኝ ስለብስ የእግዚአብሔር ልጆች እንዳይሰናከሉ። ያስ ምንድነው ኃጢአትነቱ? ለምንድነው እዛ ዲስከሽን ውስጥ የምንገባው? ሰውን አለማሰናከል በራሱ እኮ ትልቅ ጽድቅ ነው። ልብሴ ይሆናል፣ ንግግሬ ይሆናል፣ እንደፈለጉ ያወራሉ። ሌይቲንግ የሚያድነውን ይሄ ሁሉ ዘሎ ያድነዋል ብለው ነው የሚያስቡት። ሰው ይሰናከላል ብለው አያምኑም። እኛን እየሰማ ስንት ሰው ወደ ኋላ ሸሽቶ ይሆን? እኛን እያየ ስንት ሰው ከክርስቶስ ወደ ኋላ ብሎ ይሆን? ተጠንቀቁ። this is my message ዛሬ። ያንተ ጆክ የሚያሰናክል ከሆነ ዚፕ አትሞት የኔ ወንድም። ኃጢአትን ለሰዎች የሚያቀሉ አይነት ወሬ የሚያወሩ ሰዎች ቸርች ውስጥ እንዳሉ ወደ ኃጢአት የሚመሩ ነው ማቀለል ማለት አቸከኝ። አዳዲስ እያለን እኛም እንደዛ ነገር ነበርን። ስታድጊ ይለቅሻል። አሁን መብል ላይ፣ መጠጥ ላይ፣ ኃጢአት ላይ፣ ርኩሰት ላይ፣ አልኮሆል ላይ፣ ድራግ ላይ ጥቅስ እየጠቀሱ ማለት ደካሞች እንዲወድቁ፣ ደካሞች እንዲሰናከሉ ማሳበቢያ ጸጋ አለች። የጸጋ ዘመን ነው። እውነተኛ ጸጋ ማለት እኮ ለሌላው የምትጠነቀቅ ጸጋ ናት። እውነተኛ ጸጋ እኮ የፈለኩትን ላረግ እችላለሁ ግን አላረገውም ናት። እንደዛ እኮ ናት ጸጋ። ላረገው እችላለሁ ግን አላረገውም። ለምን ይሰናከላል? ትንሽዬ ልጆች አሉ፣ አዳዲስ አማኞች አሉ፣ ርቀት ያሉ ሰዎች አሉ። እንዳታሰናክሉ ተጠንቀቁ። ንግግር፣ ጆክ፣ የምትጽፉት፣ የምትለብሱት፣ የምትናገሩት፣ የምታስተምሩት ኃጢአትን የሚያቀል ክርስቶስን ዝቅ የሚያደርግ ሰዎችን ከዘላለም ነገር የሚያሰናክል እንዳይሆን ተጠንቀቁ። ትምህርቱ እሱ ነው። ማቴዎስ 18 ታላቅ ማን ነው? ያለማሰናከል የሚኖር ትንንሾችን ሲያይ የሚጠነቀቅላቸው ወደ እግዚአብሔር መንግስት ድክ እያሉ ያሉ ግልገሎችን ሲያይ ኬር የሚያደርግ እንደ ኢየሱስ መንጋው ውስጥ ጨፍልቆ የማያልፍ ከትራክ የማያወጣ የማይጠልፍ በሩጫው ሜዳ ላይ ጠልፎ የማይጥላቸው ከዘላለም ነገር የማያስቀራቸው መንግስተ ሰማያትን የማይዘጋባቸው ለእግዚአብሔር ልጆች የሚጠነቀቅ ኬርፎ ይቅርታ ስለ እንግሊዝኛው ዋይ ብላችሁ እንደ ዋይ በእንግሊዝኛ ሳይገባ አይቀርም። ሲሪየስሊ በቃ ሰው ላለማሰናከል ልኑር። ለምን? ምክንያቱን ልንገራችሁ። ምክንያት ላይ ያተኮረ ነው። ሞቲቬሽን ላይ ያተኮረ ነው። ዶንት ንግግርህ ለሰው ኃጢአትን የሚያቀል አይነት ነው፣ ተዋው። ምክርህ ሰውን ከክርስቶስ ጎዳና የሚያወጣ ነው፣ ተዋው። አለባበስህ፣ አነጋገርህ፣ አኗኗርህ ሰውን የሚያሰናክል ነው፣ ተዋው። ከሩጫ ሜዳ ሰዎችን ሊያሰናክል የሚችል ምልክት ታይበታለህ፣ ተዋው፣ ታየው። ለምን? ሁለት ምክንያቶችን ሃይላይት አደርግላችኋለሁ ከማቴዎስ 18። እነኚህ ምክንያቶች ናቸው የእግዚአብሔርን ፍቅርን በጣም ያስረዱኝ። እነኚህ ምክንያቶች ናቸው ላለማሰናከል እንድኖር ያስፈሩኝም እነኚህ ናቸው፣ ያስደሰቱኝም እነኚህ ናቸውና ስንወጣ ፈርተንም ተደስተንም ብንወጣ በጣም ደስ ይለኛል። እንዴት አድርጌ እንደማጋባባችሁ አላውቅም። ተጠንቀቃንም ግን ተደስተንም
እንዳታሰናክሉ ልጆችን። ዋይ ልጆቼ እኮ እንደዚህ ናቸው ነው ንግግሩ። ልጆቼ እኮ እንደዚህ ናቸው ስላለ ደስ አለኝ። በሌላ በኩል ደግሞ እንዳታሰናክል ተጠንቀቅ የሚባለው ሰውዬ እንዳልሆን ያስደነግጣል። መጀመሪያ የታናናሽ መሳዮችን ዋጋ ይነግራቸዋል ኢየሱስ። ደቫሌው እንዳትነካ፣ እንዳትሰብር፣ እንዳታሰናክል ዋይ ቫሌው ዋጋቸውን ልንገርህ ያለ ይመስላል ኢየሱስ። እስቲ ተመልከቱ የእግዚአብሔርን ቃል። ዋጋቸውን ልንገራችሁ ቫሌው። እኛ ድሮ የምንማርበት ኮሌጅ ፊት ለፊት የፈርኒቸር መሸጫ ነበር፣ የቤት ዕቃ መሸጫ ብርቅ ነበር ያኔ። ዩሮ ነው የተማርኩት እኔ። እሺ አሁን ሳስበው ራሱ ደነግጣለሁ። I graduated in 1997 በፈረንጅ አቆጣጠር my first degree ETC ስጨርስ ማለት ነው። so those days የፈርኒቸር ዕቃ እንዳሁኑ ብዙ አይደለም። ርካሽ ዕቃም እንዳሁኑ አገሩን አልወረረውም ሚላ አልወረረውም። አንዳንድ ውድ ፈርኒቸር መሸጫ ዕቃዎች ነበሩ እና አንድ ተከፈተ ኮሌጃችን ፊት ለፊት እና ስታያቸው ሲምፕል ነገር ናቸው። ጠረጴዛ ላይ የሚቀመጡት ምናምን ስታያቸው ሲምፕል ናቸው። ዋጋቸው ግን ያኔ ራሱ ሰማይ ነው። አሁን ማንጃ ሰማይ ናቸው። ኖርማል ይመስላሉ ግን አስደንጋጭ ናቸው። እንደፈለክ አንስተህ ለመሞከር አይመቹም። ይሄን ግን የተማርነው አንድ ጓደኛችን ዋጋ ከፍሎ ነው። ዝም ብሎ ኖርማል ዕቃ ቤት መስሎት ገብቶ እሺ ምናምን ሲል ወድቆ ጠቅላላ ትምህርት ቤቱ መዋጮ አርጎ ከፕሮፌሰር እስከ ልጅ ፕሮፌሰሮቻችንም እኛም ብር አዋጡ ተብሎ ተለምኖለት የተከፈለ ማለት ነው። አንድ ኮሌጅ አዋጡ ነው የከፈላት። ስታያት አትመስልም። ሰውየው አልመሰለውም ሲጫወትባት እንደዚህ ማለት የእውነት አልመሰለውም። ከዛ ነው ብዙም አንገባም። ከገባን ግን ሉከት